ቼልሲ ጆርዳን ኤንደርሰንን ለማስፈረም ከስምምነት ላይ ደረሰ። የምዕራብ ለንደኑ የእግር ኳስ ቡድን ቼልሲ የ36 ዓመቱን ጆርዳን ኤንደርሰንን በነፃ ዝውውር ለማስፈረም ሙሉ በሙሉ ስምምነት ላይ ደርሷል። በ2026 የዓለም ዋንጫ ላይ የእጅ ስብራት ጉዳት አጋጥሞት የነበረው ተጫዋቹ በቀጣዮቹ ሰዓታት ውስጥ በቼልሲ የሕክምና ምርመራውን በማድረግ እስከ ሰኔ 2028 ዓ.ም በቼልሲ ቤት የሚያቆየውን የ2 ዓመት ውል ለመፈረም ስምምነት ላይ መድረሱን ኢኤስፔን ዘግቧል። በአዲሱ አሰልጣኝ ዣቪ አሎንሶ የሚመራው ቼልሲ ወጣት ተጫዋቾች በበዙበት ስብስብ ውስጥ ልምድና የመሪነት ሚና ያላቸውን ተጫዋቾች ለመጨመር ይህንን ዝውውር መምረጡ ተገልጿል። ክለቡ ከጆርዳን ኤንደርሰን በተጨማሪ የ35 ዓመቱን ዳኒ ዌልቤክን ከብራይተን ማስፈረሙ ይታወሳል። ዳኒ ዌልቤክ በእንግሊዝ 3 ስመጥር ቡድኖች በዝውውር የተጫወተ ብቸኛው ተጫዋች ለመሆን በቅቷል። ዳኒ ዌልቤክ በአርሰናል ማሊያ ቀጥሎም በማንቸስተር ዩናይትድ ማሊያና በቼልሲ ማሊያ የሚጫወት ተጫዋች ለመሆን በቅቷል። ተጫዋቹ ከጆርጅ ግራሃም በቀር ይህንን ታሪክ በእንግሊዝ ፕሪሚየር ሊጉም የፈጸመ አንድም ተጫዋች የለም። ከሱ በፊት በዕድሜ የገፉ ተጫዋቾችን እያሰሰ የሚገኘው ቼልሲ ለምን ይሆን ስንል እንዳስሳለን። አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን መንካቷን እንዳይዘነጉም። ቼልሲ በቅርብ ዓመታት ሲከተለው የነበረውን አካሄድ የቀየረ ይመስላል። ይበልጥ ወጣት ተጫዋቾችን ሲያስፈርም የከረመው የምዕራብ ለንደኑ ክለብ አሁን ደግሞ አንጋፋዎቹን እያሰሰ ይገኛል። ብሉኮ በሚል የተመሰረተው የአራት ባለሀብቶች ስብስብ የተገዛው የእንግሊዙ ክለብ ቻቢ አሎንሶን በዋና አሰልጣኝነት ከሾመ በኋላ መጠነኛ የአካሄድ ለውጥ አድርጓል። የቀድሞ የባየር ሊቨርኩሰንና ሪያል ማድሪድ አሰልጣኝ ቻቪ አሎንሶ ቼልሲ በያዛቸው ወጣት ተጫዋቾች ደስተኛ ቢሆንም ልምድ ማነሱን ግን አልወደደውም። ለዚህም ነው አሁን ላይ በተለይ የፕሪሚየር ሊግ ልምድ ያላቸውን አንጋፋ ተጫዋቾችን ለማስፈረም እየጣረ የሚገኘው። ብሉኮ ዕድሜያቸው የገፉ ተጫዋቾችን የማስፈረም አካሄድ ቼልሲን በተረከበበት 2022 ተግብሮት ነበረ። ውጤቱ ግን አጥጋቢ አልሆነለትም። 27 ዓመቱ የነበረው ራሂም ስተርሊንግን በ50 ሚሊዮን ፓውንድ ከማንቸስተር ሲቲ፣ በወቅቱ 31 ዓመቱ ላይ የነበረውን ሴኔጋላዊ ተከላካይ ካሊዱ ኩሉባሊ በ33 ሚሊዮን ፓውንድ ከናፖሊ እንዲሁም የ33 ዓመቱን ፔር ኤምሪክ ኦበሚያንግን ከባርሴሎና በ10 ሚሊዮን ፓውንድ አስፈርሞ አንዳቸውም የረባ ነገር አላሳዩም። በሳምንት 300,000 ፓውንድ ይከፍሉት ከነበረው ራሂም ስተርሊንግ ጋር የተለያዩት በተጠናቀቀው የውድድር ዓመት ጥር 2026 ላይ ውሉን አቋርጠው ነበር። ኩሊባሊም አንድ የውድድር ዓመት ብቻ ቆይቶ ለሳውዲው ክለብ አልሃሊ ተሽጧል። ኦብሚያንግ ቼልሲን መቀላቀል የእግር ኳስ ሕይወቴ ትልቁ ስህተት ብሎ በወቅቱ ገልጾታል። ቼልሲ ከዚህ በኋላ ትኩረቱን ወጣቶች ላይ አደረገ። የእንግሊዝ የእግር ኳስ የዝውውር ሂደት ወደ ሌላ ምዕራፍ ያሻገሩ ዝውውሮችን ፈጸመ። በተለይ ኢንዞ ፈርናንዴዝ እና ሞይስ ካሴዶን በጋራ 220 ሚሊዮን ፓውንድ በማውጣት መዳረሻቸውን ስታንፎርድ ብሪጅ አደረገ። ኮል ፓልመር፣ ሚካኤል ሙድሪክ፣ ዌስሊ ፎፎናና ሌሎችም ከፍተኛ የዝውውር ገንዘብ ወጥቶባቸው ቼልሲን የተቀላቀሉ ናቸው። ተጫዋቾቹ የተሰጥኦ ችግር ባይኖርባቸውም ልምድ አጠር መሆናቸው ለፕሪሚየር ሊጉና አውሮፓ ቻምፒየንስ ሊግ ተፎካካሪ እንዳይሆኑ አገዳቸው። ቼልሲ በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ ታላላቅ ከሚባሉት 6 ክለቦች በአማካይ በዕድሜ ትንሹን ቡድን የያዘ ነው። የቼልሲ ስብስብ አማካይ ዕድሜ 24 ዓመት ከ194 ቀናት ብቻ ነበር። አማካይ ዕድሜው ከትልልቆቹ ክለቦች ብቻ ሳይሆን ከሁሉም የሊጉ ክለቦች ትንሹ ሆኖ ተመዝግቧል። ቻቢ አሎንሶ ለቼልሲ የፈረመው የላቀ ተሰጥኦ ያላቸው ወጣት ተጫዋቾችን አይቶ ነው። ነገር ግን ልምድ ያላቸውን ተጫዋቾች ማካተት የግድ እንደሆነ ከክለቡ ባለቤቶች ጋር ተግባብቷል። ስፔናዊው አሰልጣኝ ባየር ሊቨርኩሰንን ሲረከብ ግራኒት ዣካን ጨምሮ
ዕድሜያቸው ከ27 ዓመት በላይ የሆኑ 4 ተጫዋቾችን አስፈርሟል። ክለቡ ምንም ጨዋታ ሳይሸነፍ በታሪኩ የመጀመሪያውን የቡንደስሊጋ ዋንጫ ሲያነሳ የእነዚህ ተጫዋቾች ሚና ከፍተኛ ነበር። የ44 ዓመቱ አሰልጣኝ የጀርመን ስኬቱን በእንግሊዝ መድገም ይፈልጋል። ለዛም ነው መጀመሪያ አብሮት የሰራው ግናሪት ዣካን ለማስፈረም ጥረት ያደረገው። ሰንደርላንድ ግን አምበሉን አሳልፌ አልሰጥም በማለቱ ዝውውሩ ሳይሳካ ቀርቷል። ብሉኮ ከዚህ ቀደም ካመጧቸው ሌሎች አሰልጣኞች የበለጠ ሚና የሰጡት አሎንሶን ለማገዝ እንቅስቃሴያቸውን አላቆሙም። ዳኒ ዌልቤክና ጆርዳን ኤንደርሰንን ለማስፈረም ንግግር ላይ ናቸው። ሁለቱ ተጫዋቾች በሊጉ እጅግ ልምድ ያካበቱ ናቸው። የቀድሞ የማንቸስተር ዩናይትድ፣ አርሰናልና ዋትፎርድ ተጫዋቾች። ዌልቤክ አሁን ላይ በብራይተን ጥሩ ጊዜ እያሳለፈ ይገኛል። የ35 ዓመቱ ተጫዋች ተደጋጋሚ ጉዳቱ እንጂ ቦታው ብራይተን አልነበረም። ኤንደርሰን የብሬንትፎርድ ውሉ ተጠናቋል። የ36 ዓመቱ አማካይ በሊቨርፑል የነበረው የ12 ዓመት ቆይታ የስኬቱ ጫፍ የደረሰበት ነው። በመርሲሳይዱ ክለብ 8 ዋንጫዎችን አሸንፏል። በቅርቡ በተጠናቀቀው የዓለም ዋንጫ ቶማስ ቱዌል የእንግሊዝ ብሔራዊ ቡድን አካል ማድረጉ ይታወሳል። አሎንሶም ይህንን ልምዱን እንዲያካፍል መርጦታል። አንዳች የቼልሲ ደጋፊዎች ግን አካሄዱን አልወደዱትም። የቼልሲ አዲስ አካሄድ ለውጥ ያመጣ ይሆን? የውድድር ዓመቱ ሲጀመር የምንመለከተው ጉዳይ ቢሆንም በቂ ልምድ ያለው በተጫዋችነት ብዙ ያሳለፈው አሎንሶ ይህንን አምኖ በሰማያዊዎቹ ቤት አዲስ የጨዋታ ምዕራፍን አንድ ብሎ ሊጀምር የፕሪሚየር ሊጉን ጅማሮ እየተጠባበቀ ይገኛል። በሰማያዊዎቹ ቤት አዳዲስ ተጫዋቾችን ማፍለቅ የተለመደ ቢሆንም ታዳጊዎችን በከፍታ ለማድመቅ እየተሰራ ቢገኝም በባለፈው ዓመት የውድድር ዘመን አንዳች ተጫዋች እንኳን ሻይን ማድረግ ሳይችል ቀርቷል። በሰማያዊዎቹ ቤት በርካታ ወጣት ተጫዋቾች በውስጣቸው ቢገኙም በዘንድሮ የውድድር ዓመት እነማን ምን ሊፈጽሙ ይችላሉ የሚለው አነጋጋሪ ጉዳይ ሆኗል። በፕሪሚየር ሊጉ በቂ ልምድ ያላቸው ተጫዋቾችን የሰበሰበው ሰማያዊው ከአሎንሶ ጋርስ ምን ያሳካ ይሆን የሚለው ሌላ ጥያቄ ነው። እንደ ሌሎቹ አሰልጣኞች የአሎንሶ የቼልሲ ቤት ቆይታው የዕድሜ ጉዳዩ አጭር ይሆን ወይስ ይራዘማል? አሊያስ በዋንጫዎች ያሸበርቃል ወይም የመባረር ፊርማን ፈርሞ ይወጣል? አሊያስ ደግሞ ድንቅ ኮከቦችን በፕሪሚየር ሊጉ ያስመለክተን ይሆን? አጫዋቱስ ምን ይመስል ይሆን የሚለው ጉዳይ በርካቶች እንዲጠብቁት እያደረገው ይገኛል። በሚቀጥለው የውድድር ዓመት አሎንሶ በቼልሲ ቤት ምን ያሳየን ይሆን? አብረን እንመለከታለን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና አንድነት ከናንተ እንዳይርቅ በመመኘት ነው። ቸር ይግጠመን።